በስመ አብ ወወልድ ወመንፈስ ቅዱስ ክዳነ ምሕረት ድሮሃል ማንተ ብርታት ነው አንተ ቤት ገባ አንተ ግበት አንተ ማረኝ መጨረሻዬን አሳምርልኝ ቅዱስ ገብርኤል አባት የማይጠዱ ሽታ ቀይሮት ወረዚያኛው ወረሌላው ሽታ ይገለበጣልና ይሄ በጣም ያሳዝናል። እኛ ልባችን ተሰብሯል። ቤታችን ባዶ ነው። ምንም የለንም። ቆሻሻ ውስጥ ነው ያለ ገብርኤል። እንደ አባት ምንም ማድረግ ባለመቻል ብቻ ውስጥ እየታመመ በዚህም ደግሞ ፍሳሹ ስነካቸው መቁረብ ስለማይቻል ሳይቆርቡ አዝነው ሲመለሱ በጣም ያዘን ያለንበት ሁኔታ ነው ያለው። ክዳነ ምሕረት ቆሻሻ ላይ ነው አለች። እሱም ብቻ መላይ ፍጠሩልን። እግዚአብሔር የጠራው ሰው ቤቱን ይሰራል። እባካችሁ ስለ ቅዱስ ገብርኤል ብላችሁ ያቅማችሁ እንድታግዙ በሉል እግዚአብሔር ስም ጥሪያችን እናስተላልፋለን። የካቲት 29 2015 ዓመተ ምህረት የአዲስ አበባ ከተማ መስተዳድር በወሰነው ውሳኔ መሰረት ለተለያዩ የእምነት ተቋማት ቦታ ሲሰጥ እንደ ሌሎቹ ቤተ እምነቶች ሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቂት ቦታዎች ተሰጥተዋታል። እንግዲህ ከነዚህም ውስጥ አንዱ ይህ ቦታ ነው ማለት ነው። ምንም መጨረሻው መቃኞ በዚህ ቦታ ላይ ተሰርቶ ታቦተ ሕጉ ይግባ እንጂ ቀደም ሲል ያሬድ ሜዳ የሚለውን ስያሜ ያገኘበት ትክክለኛው ያሬድ ሜዳ ግን በንፋስ ስልክ ላፍቶ ክፍለ ከተማ 58 ላፍቶ 58 ያሬድ ሜዳ የሚባለው ሜዳ ነው ማለት ነው። በጣም ጥራቱን የጠበቀ ሰፊ የሆነ ጥሩ ቦታ ነበረ። ይሁንና መንግስት ለተለያዩ ልማቶች ስለፈለገው ቦታውን በተለዋጭ ወደዚህ ማዶ ላይ ተሻግሮ ሳሪስ ወረዳ 10 አብዮት ፋና ተብሎ በሚጠራው አካባቢ ብሔረ ጽጌ መናፈሻው አካባቢ በዚህ በተለዋጭ እንዲመጣ ሆኗል ማለት ነው። ይህ ከመጣ በኋላም እንግዲህ ጊዜ አላጠፋንም ወዲያውኑ ቶሎ በማለት በ2016 ህዳር 21 ታቦተ ሕጉ ተባርኮ ይቺ እንደምታዩት አነስተኛ መቃኞ በመስራት በ21 ተባርኮ ገብቶ በ22 ቅዳሴ ቤቱን ቤተክርስቲያኑ ለመጀመሪያ ጊዜ አክብሮ ውሏል ማለት ነው። እዚህ ቦታ ላይ በጸበል የሚደረጉ ገቢረ ተአምራት ቀላሎች አይደሉም። በዚህ አጭር ጊዜ ውስጥ ወደ ቤተክርስቲያን የተመለሱ በመንፍቅና ተወስደው የነበሩ የእግዚአብሔርን ልጅነት ከመጀመሪያውም ያላገኙ በእስልምና ውስጥ ያሉ በ10 የሚቆጠሩ ከ10 በላይ የሚቆጠሩ በዚህ አጭር ጊዜ ውስጥ ቀላል የማይባሉ ልጅነትን ያገኙ ያሉበት ሁኔታ ነው። ያም ከምንድነው ስንል ከሚያዩት ገቢረ ተአምራት በጸበል የሚደረገው አገልግሎት በጣም እጅግ ለየት ያለ በእውነት ካህናቱ በጠዋት መጣቸው ሊቃውንቱን ብታዩቸው ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ኡራኤል፣ ገድለ ቅድስት ኪዳነ ምሕረት ሌሎችንም ቅዱሳት መጻሕፍት በመሰብሰብ ታምሩን በመሰብሰብ ገድላት ሁሉ አንድ የሚቀራቸው የለም። ያን ሁሉ ሰብስበው እንግዲህ ቅዱሳት መጻሕፍትን እያነበቡ በቦቴ የመጣው ውሃው በሮቶ እየተገለበጠ ያ ይታጠናል፣ በመስቀል ይባረካል፣ ጸሎት ይደረግበታል። በዚያ የሚጠመቁ ሁሉ ከተለያየ በሽታ ከተለያየ ደዌ የዳኑ ሰዎች ጥቂቶች አይደሉም። ደብረ ሊባኖስ ኩኬለሽም ይጃለው ኢቲሳ ይጃለው ብዙ ቦታ ይጃለው ግን እንደዚህ ቅዳሴ ቆም ያላስቀድም ያዞረኛል ይጥለኛል የሆነ አይኔ ሸፍነኛል ከቤተሰቦቼ ከእህቶቼም ፍቅር የለኝም እጣሉኛ በቀኔም እጣላለሁ እነሱም ይጣሉኛል ምን እንደሆነ አላቀውም እኔ ቤተክርስቲያን በሰላም ሄዳለሁ በቃ ያዞረኛል ቆሜ ጸሎት አላረግም ኪዳነ ምሕረት በገባች በሁለት ነው በሶስት ወርዋ
እዚህ ጋር አባት መጡ ከሆነ ሀገር አባት መጡና ጸበል እያጠመቁ እያለ እውራን ሁላ በርታል አንድ እውራን ሁሉ አይኑ በርቶ ምስክርነት እየሰጠ እያለ በመሃል ቆሜ ነበር እኔ አንድ ጓደኛ ያለች አይኗ የሚያማት ጠጋበይ ይላታለሁ አንቺ ጠጋበይ እስቲ አይን እየበራ እኮ ነው እስቲ ጠጋበይ አንቺ ስላት አባት ምን አሉ እዚህ ጋር ያለህ አትገፋፉ እግዚአብሔር ራሱ ይገልጻል በሽታውን ያለበት ሰው መንፈስ ያለበት ሰው ጣዖት የተሰራበት ሰው እርኩስ መንፈስ ያደረበት ሰው ራሱ እግዚአብሔር የወደደውን ነው የሚጠራው ብሎ ሲሉ ከዛ ጸሎት እየተጸለየላ እያለ አዞረኝ በጣም ጭንቅላቴ እስከሚዞር ድረስ አዞረኝና ጣለኝ ከዛ በቃ ምን እንደሆንኩኝ አላወቅኩም ከዛ በኋላ በቃ ቆይቼ ከዛ በኋላ ስነሳ ልክ ምን እንደሆንኩ አላወቅኩትም በቃ ተፈወስኩኝ እኔ እንጫልሻለሁ በቃ ምን እንደሆንኩኝ አላወቅኩም ከዛ ሳየው ሰው ሁላ ወይኔ ይለኛል እኔ ሲያይ ደነገጥኩ ደግሞ ምን ሆኜ ነበር አልኩና ከዛ ጊዜ ጀምሮ አባት ዛሬ እቺ ልጅ እምነቷ በውስጧ ያለው እምነት እግዚአብሔር ገብርኤል አይቷታል ተፈውሳለች ያለ በሽታ ተፈውሳለች እውነትን ተፈውሻለሁ ከዛ ጊዜ ጀምሮ ምንም ነገር የለብኝም አያዞረኝም ጸሎቴ በስርዓት አደርጋለሁ ያለኝም የቤተሰቦቼ ጓደኞቼን ፍቅር በጣም ራሴ ነው ማቆየት ተደረገልኝ ነገር ከዛ ጊዜ ጀምሮ ግማሽ ሰውነቴ የሆነ እርኩስ መንፈስ ያራቀኝ ነው መሰለኝ ድኛለሁ ደህና ነኝ ብዙ ሰው ተፈውሷል እዚህ ጋር እግሬም እጄም ታምሜ ነበር እጄም ታስሮ እንደዚህ አልነቃነቅም እግሬ አይዘረጋም 3 ወር አልጋ ላይ ተኝቻለሁ አልጋ ላይ እግሬም ያውም ተጎትቶኝ ቆቆሜ ነው መሽናት እንኳን ያቃተኝ ግን ምስጋና ለቅዱስ ገብርኤል በክነጥ በመመቶልናል ወአሬል መቶልናል ክዳነ ምሕረትን መቤቴ ድንግል ማርያም ለኛ ብሎ ነው ፈጣሪ የላከልን ስለዚህ እኔ መጀመሪያ ጀሪካን አመጡልኝ ልጆቼ ከዛ ተጠመኩ ጠጣው ተባረኩ ከዛ በእግሬ ቀስ ብዬ በሙርኩሴ ይዤ መጣ ይዞኝ ልጆቼ ከዛ ተጠመኩ ተጠምቄ ቀስ ብዬ ተጠመኩ 7 ቀን ተጠመኩ 7 ቀን ተጠምቄ በሙርኩሴ ብቻ መምጣት ጀመርኩ ልንገራቸው በሙርኩቴ ከዛ በሃቃኔ ሙርኩሴን ቀጥ አድርጌ ይዤ በቃ እንደ ድሮ መሄድ ጀመርኩ ቅዱስ ገብርኤል ማረኝ ህዝብ ሁሉ የሚያውቀውን ታሪክ ነው የምነግራችሁ እዚህ ቤተሰብ የሚረዳው ጠፍቶ ቀንን እየቆጠርክ ነው ያለው ሞታል ተብሎ በሞትን የእድሜ ያለህ እድሜ አጭር ነው የተባለ ጸጉሩ ሁሉ ከላዩ ላይ አልቆ እዚህ ቤተክርስቲያን በር ላይ ፀሐይ ላይ ተኝቶ ይውላልና ካህናቱ ሰውነቱ ሁሉ ተዳክሞ ሞቱን እየጠበቀ ስለነበር እያየነው እንዴት ይሞታ በቻልነው ሁሉ ለምን አናግዘውም በሚል እየተሸከሙ እያስገቡ ከጸሎት በኋላ ጸበል እየተጠመቀ ጸበሉን እያጠጡት ከሚቀምሱት እያጎረሱት ይሄ ልጅ እንግዲህ በከፍተኛ ሁኔታ ጸጉሩ ተመልሶ ከጭንቅላቱ ላይ ሰውነቱ ጠንክሮ ተበረታቶ እንደም ሰንበት ትምህርት ቤት በከፍተኛ ሁኔታ ሲያበረታታና ሲያቋቁም የነበረ ልጅ ነው በአሁኑ ሰዓት ጥቁር አንበሳ ሆስፒታል ሲሄድ ከካንሰር በሽታ ደምህ ነፃ ነው ድናሃል የሚል ሰርተፊኬት ሁሉ የተሰጠበት ሁኔታ የተነገረበት ሁኔታ ነው ያለው እኔ የመጣሁትን እዚህ የገጠመኝ እግዚአብሔር ምስጋና ይግባ ቅዱስ ገብርኤል ምስጋና ይግባ በጣም ታማሚ ነበርኩ ወድቄ ነው የምነሳ አልጋ ላይ መነሳት አልቻልኩም ሐኪም ቤቱም እጄ ምንም የተደረገል ነገር የለም ተሰቃየሁት ቅዱስ ገብርኤል አልኩት እንባዬን አውጥቼ ያለቀስኩት አንተ ያለ ነው እንደሚሞተው ቅዱስ ገብርኤል ደጄ መጥቴ ሩሃኤል እንዴት ነው የምታረገው እስቲ አንተ ጠበልን አርገልኛል ሲጠበልን አጠጣልኝ እቺ እንዲህ ፈውዝልኝ ከመድኃኒት አግደኝ ብዬ ገብርኤል አልቅሼ በጎንቦስ ብዬ አልቅሼ በሌሊት መጥቼ ያንን ጸበል ጠጥቼ ሲገባ እንደ እንቅልፍ ብንንስን አይዞሽ ገብርኤል አለልሽ ይለኛል ብንንስል እንደ ህልም ነው
ይሄው ምስጋና ለቅዱስ ገብርኤል ለሩሃኤል ለኪዳነ ምሕረት ይሄው ቆሜ ሄዳለሁ እንደ ልቤ ይልምበላለሁ እንደ ልቤም ተኝቼ እነሳለሁ ምስጋና ለሱ በኤችአይቪ በስኳር በመሳሰሉት ሁሉ ዳንሁ የማይል እዚህ ቤተክርስቲያን መጥቼ ተጠምቄ ዳንሁ የማይል ማንም ሰው የለም በርግጥ ገና ብዙ አልታወቀም አጭር ነው ከተተከለም ገና አንድ አመት ከምናምን ነው ግን በዚህ አጭር ጊዜ ውስጥ ትልልቅ ገብረ ተአምራት ይሁንና ይሄ ሁሉ የሚደረግበት ቤት ያሳዝናቸዋል በካርቶን ነው ከልለን የምናስጠምቃቸው በዚህ መልኩ ከመጣም በኋላ እንግዲህ ነገሮች ጥሩ ሆኖ በዚህ መልኩ መምጣቱ ጥሩ ሆኖ ሳለ ከዛ በኋላ ግን እየገጠሙ ያሉ ችግሮች ምንድነው አጋጣሚ እዚህ ቦታ ላይ እንደምታዩት ከቤተክርስቲያኗ በጀርባ በኩል በቤተክርስቲያኑ ስር የሚያልፈው ወንዝ የሚመስል ነገር ግን ወንዝ ያልሆነ ከተለያዩ ፋብሪካዎችና ለምሳሌ እንደ ቆዳ ፋብሪካ እንደ ሃይላንድ ጋራጅ መኪና መገጣጣሚያ የመሳሰሉ ሌሎችም ፋብሪካዎች አሉ እንደ ቡና ወርዳሉ ከዚያ ስር ተነስቶ እንግዲህ የተለያዩ የከብቶች ከብት ማደለቢያ በረቶች የነሱ ጽዳጅ እንዲሁም ደግሞ ከተለያየ ቤት የሚወጣ ከነዋሪዎች ከመንደሮች ውስጥ የሚወጣ የመጸዳጃ ቤት ፍሳሽ በዚህ መልኩ እንግዲህ ቦይ ሰርቶ እንደ ወንዝ ሰርቶ በዚህ መልኩ ያልፋል ማለት ነው እዚህ ጋር አሁን የቆምኩበት ቦታ ላይ ሽታውን ራሱ ነው አሁን በዚህ ሰዓት ራሱ አልቻልኩትምና ካህናት በጣም በህመም ላይ ይገኛሉ ሽታውን አልቻሉትም ከዚህ አልፎ ቤተ መቅደሱ ድረስ እየገባ ስለሆነ ሽታው በጣም ከባድ ነው እንዲሁም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደሙ የሚፈተትበት ቤተልሔም እዚህ ፍል ለፊት እንደምታዩት ተቀምጦ እዚህ ጋር ደግሞ እጅግ በጣም የሚያስጠላ ወንዝ እጅግ በጣም ልብ ይሰብራል እውነት ለምናገር ያሳዝናልና የቅዱስ ገብርኤል ወዳጆች እባካችሁ ስለ ቅዱስ ገብርኤል ብላችሁ ያቅማችሁ እንድታግዙ በሉል እግዚአብሔር ስም ጥሪያችን እናስተላልፋለን እጅግ የሚያሳዝነው ነገር ይህ ፍሳሽ ሊቃውንቱ ሌሊት 7 ሰዓትም 9 ሰዓትም እንደ ስብሐተ እግዚአብሔሩ ስፋትና መጠን ሰዓታቱን በ9ም በ7ም ሌሊት ተነስተው ሊያገለግሉ መጣው ከፍተው በሚገቡበት ሰዓት በእውነት ቤተክርስቲያን ቤተመቅደስ የገቡ ሳይሆን የሚመስላቸው እንደው መጸዳጃ ቤት የገቡ አይነት ስሜት ነው የሚሰማው ይሄንን በዚህ አካባቢ ሆኖ መቼም ላየሰው በእውነት ልቡ ያልደማ ያላዘነ ምእመናን ልባቸው ያልተሰበረ ምእመናን የሉም በእውነቱ በወቅቱ ከፍተኛ የሆነ ውዝግብም ነበረ እንደ በዚህ ቦታ ላይ ቤተክርስቲያን ይተከላል የሚለው ውዝግብ ከፍተኛ ነበረ ከዚህ ከፍሳሹና ከተለያዩ ነገሮች ተያይዞ ማለት ነውና በዚህ ሁኔታ ላይ በተለይ ክረምት ላይ ካህናቱ ሊቀድሱ ገብተው በሳይነስና በተለያዩ ምክንያቶች ቅዳሴው የታጎለበት ጊዜ ቀላል አይደለም ታመው በየሆስፒታሉ የሚሄዱበት ጊዜ ቀላል አይደለም ምንከፍላቸው የተወሰነች ክፍያናት ገና አዲስ ነው ቤተክርስቲያኑ ለመታከም እንኳን ቤተክርስቲያን ኢንሹራንስ የላትም በየሆስፒታሉ በስቃይ የሚስቃዩበት ሁኔታ ነው የተፈጠረው ማለት ነው በምን ቀድስበት ሰዓት በጣም ችግር አለ በጣም እናዝናለን በጣም እናለቅሳለን ነው ለማናገር አንዳንድ ጊዜ እንደ ራስ የምትንሳው የሚያስለቅሰው የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ በዚህ ቦታ ላይ እንደምታዩት ነው እንግዲህ በዚህ ይሄ ፍሳሽ በጣም ሽታ አለ ከወዲያ ሽንት ቤት አለ በዛ ላይ እንደው ሽታው ከጣኑ ይልቅ የሸጡ ሰዓት መጥቶ ቤተ መቅደስ ይገባል በዛን ሰዓት ብዙዎች እንደሚታመሙም አለ እና የሚያስለቅሰኝ ብዙ ጊዜ የሚያስለቅሰኝ የሚያሳዝነኝ ግን የኛ የመታመም አይደለም የኛ ሌላ ውስጥ መግባት አይደለም ግን የጌታዬ መድኃኒቴ ኢየሱስ ክርስቶስ ቅዱስ ሥጋው ወደ ወዘ እንደዚህ ሆኖ ሽታ እየታጠን ማይጠት በሚታጠንበት ፈንታ የማይጠቱ ሽታ ቀይሮት ወደዚያኛው ወደ ሌላው ሽታ ይገለበጣልና ይሄ በጣም ያሳዝናል እሱ ሶስት ጽላት ማለት ነው ገብርኤል እመቤታችን በስርዓት ያሰማ ገብርኤል ስንት እሳት ያጠፋ ያናንያን ያዛሪያን የብሳኤልን እሳት ያጠፋ
ኢየሉጣ ከነ ቂርቆስ ጋር በተፈላ ውሃ ሲጣሉ ያዳነ የመላእክት አለቃ ቅዱስ ገብርኤል ጽላቱ እዚህ ጋር ቁጭ ብሎ እኛ በቤታችን ሲንቀመጥ በጣም ውስጣችን ያመናል። ኪዳነ ምሕረት ደግሞ ዝቅ ብሎ እሷ እዚህ ጋር ጽላቷ መቀመጥ በጣም በቃ እንጃ ውስጣችን በጣም ይሰማል። ሶስት ጽላት እስቲ አስቢ እዚህ ጋር መቀመጣቸው ቤታቸው ይሄንን ሆነ በፈረሰ ቤት እዚህ ጋር መቀመጥ የለባቸው የሚያስለቅሰን ምናዝ ነው። ዝናብ ዘንቦ በጥላችን ነው። ዝናብ በጥላችን ነው። ጥላ ካለለም ይሄ እንደዚህ ጠለላል እሱ ጋር መጠለያ እናረጋለን። ከዛ በጥላ ነው በዝብሰን ምን ገባ ምን ወዴት እንሄዳለን እንወዳለና እሱ ነው ሰው ያደረገን። ከሱ ጣንልም ክረምታንልም በቃ ተጣልልም ውሃም ማጻብጻበልም ማኑ ዝናቡም እንደ ተጣላን ራሳቸው እነሱ ራሳቸው የላቸውም ራሳቸው መጠለያ የላቸው እንዳታውም እንደ ብላሽ ነው። በረንዳው ውሃ ይገባል፣ በጓሮ ይገባል፣ በፊት ለፊት ይገባል። ቄሶቹ ምን ካህናቶቹ ወዴት እናቃነቃሉ? እኛ እንኳን ተነቃንቀን እነሱ እንደበሰበሱ ነው ቆሞ የሚያስቀድሱልን እና ለኛ ብሎ ነው ገብርኤልም የመጣ ለኛ ብሎ ነው ቄሶቹን በስብሶ የማሩልን። እግዚአብሔር ያሳያችሁ። ይህ አቀበት ነው። ሊቃውንቱ ናቸው አሁን ይችን አስተካክለው አደረጃዋን ውጭ ላይ ሰው ያንሸራተተ የሚጥል የነበረውን ገደል በዚህ መልኩ በሲሚንቶም በምንም ያደረግን በዚህ መልኩ ያደረግነው እንጂ እናቶች የሚወድቁበት ተራራ መሰለ በቃ ልክ ያልሆነ ነበር። በዚህ ውሃው አቋርጦ ሲመጣ ፍሳሹ እንግዲህ በዚህ አቋርጦ ይገባል። በዚህ በመንጣፉ ይገርማቸዋል። በዚህ አቋርጦ አሁን በብሎኬት በምን አርገን ትንሽ ለማቆም ይሞክር ነው። በዚህ የገባው በዚህና በውጭ በኩል በዚያ ያለፈው ውሃ ይቺ ትንሽ ቤተልሔም ከጀርባ መታየው ቤተልሔም ደርምሶ ሊወስዳ ለሷ መከላከያ የሰራ ነው ግንብ ገንጥሎት ነው። በካሜራችሁ ማየት ትችላላችሁ፣ ወጣችሁ ማየት ትችላላችሁ። እዚህ ድረስ ነው። ፓወሩ በጣም ከፍተኛ ነው። ከመንደር የሚመጣው ፍሳሽ ክረምት ላይ በዚህ ሁሉ እንግዲህ ቤተክርስቲያኑ ሽታው አልደርቅ ብሎ ይሄ ለረጅም ጊዜ ቆራቢያኑ መጣው እንዴት በዚህ መልኩ አዝነን ከፍቶን እንዴት እንቀበላለን ቅዱስ ሥጋውን በሚል እያለቀሱ አዝነው የሚመለሱበት ጊዜ በጣም ረጅም በዛም ብዙ ጊዜ ነው። ሌላው እንደምታዩት ነው ቤተክርስቲያኑ እዚያ እንትን ላይ ነው። አሁን ክረምት ነው መጥቶ በታይ ገጣይታችሁት ከሆነ ቤተልሔሙን ገማሽ ከፍሎ ወስዶታ ጎርፎ ወስዶታ። አሁን ወደፊት በጣም ይሄ ያሰጋኛል ነው ለመናገር በጣም ከባድ ነው። ክረምት ላይ እንደዚህ እንዳየን በዚህ ላይ አምና ላይ ነው እንግዲህ እንደዚህ ሆነብና ከተሰራ ይሄ ቤተክርስቲያን ከተመሰረተ እንግዲህ 2 ዓመት እያስቆጠረ ነው። ግን 2 ዓመት ሙሉ ህዝበ ክርስቲያን ሚመናን በላይ ዝናብ በሳይ ጎርፍ እየሄደበት የሚያስቀድስ ጋው ደሙ ሲቀበል ክቡር ደሙንና ስጋውን ነው በሚቀበልበት ሰዓት በላይ ዝናብ ይሄድበታል፣ በላይ ደግሞ በስር ደግሞ ጎርፍ እየሄደበት ነው የሚያለው እና ህዝበ ክርስቲያን በተቀላል ተማሯል። አንዳንድ ጊዜ በኩል እንደውም እኔ አይዟቸው የማይልፈ ነገር የለም ያልፋ ዘመዶች ልጆች እያልኩ ብዙ ማጽናናት በጊዜ ዞር ብዬ ግን የማለቅሳለሁ። እንግዲህ እዚህ ጋር እንደምታዩት በዚህ መልኩ በጣም በቃ በኃይለኛው እንደ ጎርፍ ነው የሚንጀቀጀቀው። በዚህ ውሃ ዝናቡ ሲዘን ውስጥ ላይ መገጣጠሚያው እንዳለ መንበሩ ላይ በከፍተኛ ሁኔታ ነው ጥላ ትልልቅ ጥላዎችን እያጠላን ክረምት ላይ አገልግሎቱ ቅዳሴው የሚሰጠው ማለት ነው። እና በዚህ ሁሉ በጣም ተቸግረን በእውነት ከጣኑ ማዕዛ ይልቅ የዚህ ቆሻሻ ፍሳሽ ማዕዛ እጅግ ቤቱን በቃ መጸዳጃ ቤት እስኪመስል ሽታው በዚህ መልኩ ተቸግረን ምእመናኑም እያለቀሱ ያሉበት ሁኔታ ነው ያለው። እንግዲህ ይህንን በባለሙያዎች ቀስ ብለን መፍትሄ ብለን ስናስጠና ያገኘነው ያው ግምታዊ ቢሆንም ጥናቱ ከ20 ሚሊዮን እስከ 30 ሚሊዮን ድረስ ወጪ ያስወጣል ነው። ይህን ፍሳሽን መጥፎ ሽታ ለማጥፋት ከዚህ አካባቢ በዚህ ልክ ወጪ ያስፈልጋል ነው። ምንድነው ከታች ከድልድዩ ጀምሮ እስከ ላይ ድረስ በኮንክሪት እንደ ግድግዳና ግድግዳ አድርጎ ከላይ እንደ ጣሪያ በማልበስ ውስጥ ለውስጥ ፍሳሹ እንዲያልፍ እና ሽታው እንዲጠፋ ለማድረግ በከፍተኛ ሁኔታ የብረት ግባቶች የሲሚንቶ የባለሙያ የድንጋዩ የምኑ የጠጠሩ ያሻው ያለ ከ20 እስከ 30 ሚሊዮን ድረስ የሚል ነው። ዋናውና ችግሮች እነዚህን ጠቀስን እንጂ ችግሩ ይህ ብቻ ነው ማለት አይደለም። ክርስትና ቤት በጣም ቆርቆሮ በቆርቆሮ በሆነ ህፃናት አራስ ልጆች በእውነት በንፋስና በተለያዩ በብርድ እየታመሙብን እየተቸገርን በዚያ መልኩ ነው እያነሳን ያለ ነው።
ቅዱሱ መስዋዕት የሚዘጋጅበት ቤት ያቃቢቷ ተከልሎ ዝም ብሎ ከለል ተደርጎ በሸራ እዚህ ጋር ታዩታላችሁ ስትወጡ በዚያ መልኩ ነው ያለው የህዝብ ሽንት ቤት እዚህ ጋር ቀን ላይ ውሃ በሌለ ሰዓት ህዝቡ መማር ትምህርት ወንጌል መስማት ማስቀደስ አይችልም በከፍተኛ ሁኔታ ነው ወደዚህ የሚመጣው እዚህ ጋር ያለው ፊት ለፊት ያለው እሱን ከወረዳ ጋር ተነጋግረናል ግን መፍትሄ አልተሰጠንም እንግዲህ ሁሉ እየታወቀ ነው እዚህ ቦታ ላይ መጣን የተቀመጥ ነው እንግዲህ መልካም ነው ሄደን ነበር የሄዱት አባቶቻችን ሁላችን ሄደው ዛሬ በነገ ምንም እስከ አመት እስከ ምናምን አስቆጠረ ጥሩም እንደምታዩት ናት በተቅሉ ቦታዋ ትንሽ ናት 2000 ሜትር ናት ከዚያ ቦታ አሁን ያለንበት ቦታ ሌላ እንትን መንግስት እንትን አካል ነው የኛ አይደለም ከዛም እንደምትግማሾ ሽንት ቤት እንግዲህ ይሄ ቤት ግለሰቡ ያለች ቤተ ክርስቲያን ይሄ ግለሰቡ ቤት ናት አንሱልን እንግዲህ የምታውቁና አንሱልን እንላለን ሁሉ ጊዜ እንጮሃለን ግን እስከ ዛሬ አንዱ ሰው ተነስቷል አንዱ ገና ነው እየተናገርነው ሽንት ቤቱም እንደዚሁ በተማሳሳይ ነው ከውጭ ነው ግን ወደ ቤተ ክርስቲያኑ አልተጠቃለለም አጥሩም እንደዚሁ በተመሰለ በገዘበ ጥራት ነው ለመናገር ያልፋል ብለን ነው እንጂ እኛው ጦማችን እንደውም እኛ ሙሉ ካህናት ስንቀድስ እየመጣ ምናረው እዚያሽ በረንዳ ላይ ነው ወርቀም ምን መጠሪያም ነገር የለንም ለመናገር ማለት ነው እና ምንድነው ዙሮ የእግዚአብሔር ዙፋን እዚህ ተቀምጦኛ በዳሪ ምናድር የሚያልፍ ነገር የለም ለእግዚአብሔር በረከነ ስልጣን ያዝ ነው ብዙ መካል እንቀበልንበት ነው በማለት ዳሪ ያዳርነ ሽታውን ሽታ ሳንል እስካሁን እንትን እያገለገለ አጥሩ እንደዚህ እንደ አካባቢ ወጣት ብዙ ርቀቶችን ሄደናል ብዙ ነገር ለማድረግ ሞክረናል ሶሻል ሚዲያ ላይም ለመንቀሳቀስ ሞክረናል እንዲሁም ደግሞ አካባቢው ላይ አሉ የሚባሉ ባለሀብቶች እየሄደን 5-10 ለመልቀም ሞክረናል ግን ያንን ነገር ግን በእኛ አቅም ሊሆን አልቻለምና ወደ እናንተ ልንመጣበት ይቻልነው ከዚህ አኳያ ነው ቤተክርስቲያኑን እንደምታዩት አጥር የለውም ማንም ነው እየገባ እየወጣ ያለው ጥበቆች በጣም በችግር ላይ ይገኛሉ ብዙ ንብረቶች ብዙ እቃዎች እየጠፉ ይገኛሉ እንዲሁም ደግሞ ቤተክርስቲያኑን ከጀርባ እንደምታዩት በጣም አብሶ አሁን በጋሪ እንደዚህ ያስቸገረ ክረምት ላይ ደግሞ እጅግ በጣም አሰቃቂ ነው የሚሆነው አሁን እንኳን አልፎ አልፎ በሚዘንቡ ዝናቦች ካህናት ጥላ እየያዙ ነው እየቀደሱ ያሉትና ቤተክርስቲያኑ በጣም በችግር ላይ ይገኛል እንዲሁም ደግሞ የቅዱስ ገብርኤል ቤተክርስቲያን ደብራችን ለካህናት ደሞዝ ክፍያ በጣም በመቸገር ላይ ይገኛል ያንን ክፍያ ደግሞ ምእመኑ ነው 5-10 በሚሰጠው ነው ሙጻዊ ሙዳት ላይ በመተገኘው ብር ነው እየተከፈለ የሚገኘውና ይሄን ነገር የሚያግዝ አካል እንደሚያስፈልግ አምነንበት ነው ወደ እናንተም ልንመጣ ይቻላልና እንደምታዩት ቤተክርስቲያኑ ጋራጅ የለውም ሱቅ የለውም 5-10 በሚገኝ ነው እየተዳደረ የሚገኘውና ካህናቶቹም እጅግ በጣም ያሳዝናሉ ለብዙ ወራቶች ደሞዝ ሳይከፈላቸው በነፃ ሲያገለግሉ ነበርና ይሄ ነገር እንዲቀረፍልን እንፈልጋለን እንደ አካባቢ ወጣት በጣም ያመመን ነው የሚገኘውና ስለ ቅዱስ ገብርኤል ብለን እንጠይቃቸዋለን እንለምናቸዋለን መጠለያ ቦታ የለውም ዝናብ ይዘንባል ብዙ ካህናት ይመጣሉ ሲመጡ እንኳን እንትን በረከት ቀምሶ የሚሄዱበት ቦታ የተስተካከለ ቦታ መጠለያ የላቸው አንድ እሱ ነው አንድ ደግሞ የግቢው እንደምታዩት ነው ቤተክርስቲያን እዚህ ጋር ሆኖ ጽላት እዚህ ጋር ሆኖ ቤተክርስቲያኑ ምንም ተሰራላት የለም የሚያገለግሉ ሰዎች ደግሞ ምንም አይነት ገቢ የላቸው የሚያከራዩ ሱቅ የላቸው አንድ ትምህርት ቤት የላቸው ይሄ ህዝቡ ምጽዋት ባረገው ነው የሚገለገሉበት የሚከፍሉት የሱም ነው እንደዚህ ምን እስካሁን የሚሰራ ነበር አንድ ነገር ቢኖረው ለነኝ ለካህናቶቹም ቆሙበት የሚባሉበት እኛም ደግሞ ቆመን ምን ቀድስበት ዝናብ ነው አንሄድም እነሱ ግን እኛ እንሄዳለን ሻሽታን እነሱ ግን አይዱን ቆሞ ነው የሚያስቀድሱ ዝናብ ነው እና ከላይም ጎርፍ ነው ከዚህም ሽታ አለው በዚህም ሽታ አለው ቅዱስ ገብርኤል እንግዲህ እሱ ተጨምሮልን ያው እንግዲህ እንደምሰራልን ከናንተ ጸሎት እናረጋለን ቅዱስ ገብርኤል ይጨመርልን አሁን የመጨረሻና የመጨረሻ የደረስንበት ምንድነው የቤተ ክርስቲያን ልጆች በከፍተኛ ሁኔታ ርብርብ ያድርጉበት በዚህ መሰረት ከመንግስት ጋር ተነጋግረን ያንንም ሽፍት ወደታች ወደ ወንዙ ጫፍ ሽፍት ወደዚህ ወደ ፍሳሹ ጫፍ ሽፍት የሚደረግበትን መንገድ በዚህ መልኩ ለመነጋገር በጣም መጠነ ሰፊ ነው ቢሮዎች የሉንም ዶክመንቶችን ለትውልድ ለማስተላለፍ ማስቀመጫ መዝገብ ቤት የመሳሰሉ ቢሮ ህዝብ እናስተናግድበት በቂ ቢሮዎች የሉንም በጣም ሰፊ ሆነ መጠለያ ሰው ቀን ፀሐይ ነው በጋበ ፀሐይ ነው ክረምት ደግሞ ዝናቡ እየዘነበበት ነው ሰው ቆሞ የሚያስቀድሰው በቃ በጣም ገናውን ክረምቱ ጀምሯል አሁን እንግዲህ ህዝቡ ገና ካሁኑ አልፎልፎ ሲዘንብ ባለው ችግር በጣም እጅግ የሚያስጠላና ብዙ የሚያሳዝን ነገሮች ናቸው በዚህም በእውነቱ እኛ ልባችን ተሰብሯል በተለይ እኔ በእውነት እንዳባት ምንም ማድረግ ባለመቻሌ ብቻ ውስጥ እየታመመ
ምእመናን ዝናብ ሲዘንብባቸው በዚህም ደግሞ ፍሳሹ ስነካቸው መቁረብ ስለማይቻል ሳይቆርቡ አዝነው ሲመለሱ መተው አቤቱታ ሲነግሩኝ በጣም ልቤ እየተሰበረ ምእመናኑም ልባቸው እየተሰበረ በጣም እያዘን ያለንበት ሁኔታ ነው ያለው። ነገር ግን ቤተክርስቲያን ትውልድ አላት። የድሮ አባቶቻችን ማንነታቸውን ራሳቸውን እያገበሩ ነው ያቆዩት። እነ ቅዱስ አትናቴዎስ እነ ቅዱስ ዲዮስቆሮስ እነ ዮሐንስ አፈወርቅ ሌሎቹንም ቤተክርስቲያን የቤተክርስቲያን አባቶች የምንላቸው አባቶቻችን በዓለም ደረጃ ቸርች ፋዘርስ ተብለው የሚጠሩ አባቶች በእውነቱ በዚህ መልኩ ጥርሳቸው ይወለቀ መስዋዕትነትን እየተቀበሉ በዚህ ነው ያጸኑት። ሐዋርያት እነ ቅዱስ ጴጥሮስ ተዘግዝቀው ቁልቁል ተሰቅለው እነ ቅዱስ ጳውሎስ ተሰይፈው ሌሎችም ቅዱሳን ሐዋርያት የእግዚአብሔር ይሆኑሉ ይችን ቤተክርስቲያን አልጋ እነ ቅዱስ እስጢፋኖስ በዚህ መከራ ያጸኑት ቤተክርስቲያን ዛሬኛ ጋር ስደርስ በእውነት በዚህ ልክ ልትወርድና ልትረክስ አይገባትምና እንግዲህ በአገር ውስጥም ያላችሁ በውጭም ያላችሁ ኢትዮጵያውያን ክርስቲያኖች የመንፈስ ቅዱስ ልጆቻችን ይችን ቤተክርስቲያን የሁላችንም ነው። ሁላችን ከተረባረብንባት አይደለም የጠቀስኳቸውን ብዙ ተአምሮች ብዙ ልማቶች ማሳየት እንችላለን። እንደምታዩት ቤተክርስቲያኑ ላይ ከተለያየ ቦታ ነው ፍሳሽ የሚመጣውና ያኛው ፍሳሽ በቤተክርስቲያኑ አልፎ በዚህ ጋር ወርዶ ወንዙ ጋር ይቀላቀላል ማለት ነው። እና ምናልባት ቪዲዮ ላይ ልታዩት ትችላላችሁና ምእመናኑ ዝናብ በዘነበ ቁጥር ሩጦ የሚመጣ ወደ ቤተክርስቲያኑ ነው ያንን እየጠረቀ ለማጽዳትና አባካቹን ኦርቶዶክሳውያን በድጋሚያውንም ጠይቃለሁ በቅዱስ ገብርኤል ስም ይሄንን ቤተክርስቲያን መፍትሄ ያሰጡልን። እንግዲህ ቤታችን ባዶ ነው ምንም የለንም። ይሄ ነው ውስጥ ጫካ ውስጥ ነው ፍንችንት ውስጥ ነው። በዚህ ከፍቶች አሉ በዛ ገደል አለ በዚህ የሚገማ እንትን ወንዝ ይወርዳል። ምን አላቸው ምንም የላቸው ቆሻሻ ውስጥ ነው ያለ ገብርኤል። እኛ ምን መሰላ ቤት ሰርቻለሁ እሱ ውስጥ እንቀመጣለን። ገብርኤል ግም ላይ ነው ያለ ኪዳነ ምሕረት ቆሻሻ ላይ ነው ያለችው። እሱም ብቻ መላይ ፍጠሩልን እናንተ መላይ ፍጠሩልን። 2 አመታችን ይሄው እሱ አልሻሻን እኛን እሱ ወደ ተሻሻል እና እኛም ማሻሻን እዚህ ሆነናልን ከሱ ጋራ ነው። እናንተ መላይ ፍጠሩልን ብቻ ይሄ ብቻ ነው እንምልህ። እንደም እግዚአብሔር ያግዛቸው ገብርኤል ያግዛቸው ማዳናል ይጨምርባቸው ለናንተ እና መላ እንደዚህ አርጉልን። እኛ የሚረዳን እግዚአብሔር የሰጠው እግዚአብሔር ጤና የሰጠው ሀብት የሰጠው በእምነቱ የጸና ሰው ቤተክርስቲያኑ ትንሽ ከፍ ያለ ቢያሰሩልን የጸበል ቦታ ቢያስተካክሉልን ደግሞ እንደዚህ ካህናቶቹ ሲመጡ ኮሩቅ አገር ሲመጡ ለጉብኝት ሲመጡ ትንሽ መጠለያ የሚያርፉበት ቦታ ቢሰጡን በጣም ደስ ይለናል። እሱ ካረጉልን የጎደለውን ህዝቡም ይሞላዋል። እግዚአብሔር የጠራው ሰው ቤቱን ይሰራል። ህዝበ ክርስቲያን በሙሉ እንደህና አይቱም የማይረዳል ቦታው ራሱ አስተማሪ ነውና ያላቸው እንደው እግዚአብሔር አምላክ አነሰ በዛ ምን ያለው አስተዋጽኦ ቤተክርስቲያን ለሁላውም ህዝበ ክርስቲያን አንዲት ናትና እንደ የበኩላቸው ድርሻ ቢጓጹ የሚናገ በጣም እያለቀሰን እያዘን ሽታው በጣም ጠረኑ መጥፎ ነው። ሁሉ ጊዜ ነው እናለቅሳለን። ቤተ መቅደስ ገብተን ብዙዎች ካህናቶችም ያ ምንድነው ሳይንስ ምናምን እስከማይያዝ እንኳን ደርሰዋል። እና እንደው ይሄ እቺ ቤተክርስቲያን ነዚህ እንደው ቢታይልንና ህዝበ ክርስቲያን በውጭም በውስጥም ያሉ ይሄን ነገር እንደው ተረርተው ያላቸው አስተዋጽኦ ቢያደርጉልን ነው ማለት በጣም እያዘን ነው። ሁላችንም ተረባርበን በእውነት የአባቶቻችን በተጋድሎ ያቆዩት ቤተክርስቲያን በእኛ ጊዜ በትውልዱ በዚህ ልክ ወርዳ እንዳናፍር ጥንቃቄ ያስፈልጋል ማለት ነው። እንግዲህ ታላቁ ነብዩ ነህምያ እንደተናገረው ነው ኑና እንግዲህ እንዳናፍር የኢየሩሳሌም ቅጥሮች እንስራ እንዳለው ነው። ስለዚህ እኛም እንዳናፍር አባቶች በስንት ተጋድሎ ያቆዩት እኛ ዛሬ ትውልዱ በዚህ መልኩ አድርገናት እንዳናፍር አጽራረ ቤተክርስቲያን በበዙባት ዘመኑ የከፋ በሆነበት ሰዓት በአሁኑ ሰዓት እኛም ማድረግ እንችላለንና ሁላችሁም ርብርብ አድርጋችሁ ለአንድ ሰው ለኛ እውነት ነው ከብዶናል ከባድ ነው ከአቅም በላይ ነው ብዙሃኑ ሲሳተፉበት ግን ምንም ነውና ሁላችሁም ይሄንን አደራ ማለት እንፈልጋለን። የሰማችሁ ያያችሁ ሁሉ በእውነት የህዝበ ክርስቲያኑን እንባቸውን የእናቶች ያዛውንቶችን ለቅሷቸውን አብሱላቸው የኛንም ልብ ከስብራት ጠግኑት በሚል ቤተክርስቲያን ጥሪዋን ታስተላልፋለች። ይህ ጥሪ
የእግዚአብሔር ነው፣ የመንፈስ ቅዱስ ነው፣ የቤተ ክርስቲያን ነው። አጠቃላይ የቤተ ክርስቲያን መዋቅር ጥሪ ነውና ቤተ ክርስቲያን ባለምም ባገር ውስጥም በጋራውም በደጋውም በቆሎም ያለችው አንዲት ናት፣ የሁላችንም ነውና ሰፈር አይደለም፣ ሀገር አይደለም፣ አካባቢ አይደለም የሚለው ነገር በውስጣችን ሳይገባ ሁላችንም ተነስተን ይችን ቤተ ክርስቲያን ሰርተን ለክብር እናብቃት፣ የምእመናኑን እንባም አብሱላቸው፣ ጥሩጉላቸው በማለት መልእክቴን አስተላልፋለሁ። አመሰግናለሁ። ክዳነ ምሕረት ድሩሃል ባንተ ብርታት ነው አንተ ቤት ገባ። አሁንም ለአንተም መላፍጠር ለኛ መላፍጠዋል እኛ ድነናል። አንተም ደግሞ መላፍ ፈጠርልህ ጌታ ፈጠርልህ ጌታ ቅዱስ ገብርኤል አባቴ ተመስገን ተመስገን ተመስገን።